በአሁኑ ሰዓት ላይ ሰልማን ምናልባት በትልቁ እንዲያውም ከሻሩክ ካን የበለጠም ግራንድ የሆነ ካምባክ ሊያደርግ ይችላል ተብሎ ይገመታል። ይህንን ነገርም በዛሬ ቪዲዮ ዘርዘር አድርገን በመረጃ እናወራለን ወይም አቀርብላችኋለሁ። በዛውም ደግሞ ሰልማን ካን ከፕረባስ ጋር ክላሽ በማድረጉ የተነሳ የፕረባስን ፊልም ዲስትሮይ ሊያደርገው ይችላል ወይም አሸንፎትና በልጦት ሊሄድ ይችላል የተባለው ስለምንድን ነው የሚለውንም እናያለን። ይህ ቪዲዮ እንግዲህ የሰልማን ካን አድናቂ መሆናችሁ አድማቂ እንዲሁም አድራቂ ለሁላችሁም የሚጠቅምና የሚበጅ መረጃ ያለው ነው። ሙሉ እንድትከታተሉ ለሁላችሁም ጋብዛችኋለሁ። አንድ ብለን እንጀምር እስቲ። በመጀመሪያ ደረጃ የሰልማን ካን ካምባክን ከማውራታችን በፊት መለስ ብለን ያለፉት ፊልሞቹ በምን አይነት መልኩ ፐርፎርም አደረጉ፣ እንዴት ወረዱ የሚለውን ለማየት እንሞክራለን። ምክንያቱም እሱን ካየን በኋላ የሰልማን ካምባክን በትክክል ለመርዳት ይጠቅመናል የሚባል ያህል ነው። ታይገር ስሪ የተሰኘው ፊልም ለእይታ ሊበቃ ነው እንደተባለ ሁሉም እርግጠኛ ሆኖ የነበረው በእርግጠኝነት ሰልማን ካን በዚህ ፊልም ካምባክ ያደርጋል ተብሎ ነበር። ምክንያቱም ፊልሙ ፍራንቻይዝ ነበር፣ ቀደም ያለ ክፍል ነበረው። ያም ደግሞ በጣም የጠቀመውና ይጠቅማል የተባለ ጉልበት ነበረው። በዛ ላይ ደግሞ ታይገርን የመሰለ ጠንካራ ካራክተር ይዞ እየተመለሰ ነበር። ዲዋሊ ላይ ነው ለእይታ የበቃው ፊልሙ። በፊልሙ ላይ ሻሩክ ካን በካሚዮ ይገባል ተባለ። በእርግጠኝነትም ካምባኩ 100% የተረጋገጠ ነበር። ግን የሆነውን ያ ሁላችሁም ታውቃላችሁ። ተስፋ ከተደረገው አኳያ ፊልሙ ፐርፎርም ማድረግ አልቻለም ወይም ጥሩ ገንዘብ መሰብሰብ አልቻለም። በእርግጥ ፊልሙ 400 ክሮር ያህል መሰብሰቡ ተነግሯል፣ ግን የተጠበቀውን ያህል ፐርፎርም አላደረግም። በዛ ላይ ደግሞ ሰልማን ካን ተውኖበት 400 ክሮር በዓለም አቀፍ ደረጃ ሰበሰበ። በጣም ትንሽ ገንዘብ ነው። ከዛ መቀጠል ደግሞ ሲከንድር የተሰኘው ፊልም ለእይታ በቃ። ይህንን ፊልም ዳይሬክት ያደረገው ኤአር ሙርጋዶስ ነበረ። ለአሚር ካን ገጅኒ የመሰለ ትልቅ ፊልም ሰጥቶት ነበር። የፊልሙ አክትረስ ደግሞ ረሽሚካ መንዳና ነበረች። በዛ ላይ ደግሞ የሚተውነው ሰልማን ካን ነው። ሁሉም ነገር በትክክል እየሄደ ነበረ። የሰልማን አድናቂዎቹ በጣም እርግጠኛ የነበሩት ሰልማን ካን በዚህ ፊልም ካምባክ ያደርጋል ብለው በጣም እርግጠኛ ነበሩ። ግን ፊልሙ ጣጣውን ጨርሶ ለኢድ ለእይታ በበቃ ሰዓት ላይ ማንም ሰው ያልጠበቀው አስደንጋጭ ክስተት ተፈጠረ። የሰልማን ካን ካምባክን ሁሉም ሰው እየጠበቀው ግን ሳይሆን ቀረ። ሙርጋዶስ ከነጭራሹ የተጠበቀበትን ነገር መስራት አልቻለም። ተመልካቹ የጠበቀውና ያገኘው ከነጭራሹ የማይገናኝ ኮንቴንት ነበር። እናም ሲከንድር የተሰኘው ፊልም ከሰልማን ካን የስራ ህይወት ውስጥ እንግዲህ ወይም ሲጠበቅ ከነበረው አኳያ እጅግ በጣም ደካማ የተባለ ትወና የታየበት ደካማ ታሪክ የታየበት አይነት ፊልም ሊሆን ቻለም። ክሪቲክሶች ያሉትን እንግዲህ ሰምታችኋል። ቀለል አድርጌ ልንገራችሁ አማርኛ ስለሆነ። ግን ይሄ ብቻ አይደለም። ገና በሰልማን ካን የስራ ህይወት ውስጥ ብዙ ያልተወሩ ነገሮችን ደግሞ እየገለጥን ያለን። ብዙ ክሪቲክሶች እንደሚሉት ከሆነ ሰልማን ካን ጥሩ ዳይሬክተር አይመርጥም ነው የሚሉት። ግን መለስ ብለን ስናየው የሰልማን ካን ዳውንፎል አንድ ብሎ የጀመረው ቲዩብላይት በተሰኘው ፊልም ነው። የዛ ፊልም ዳይሬክተር እንደሚታወቀው ታዋቂ ዳይሬክተር ከቢር ካን ነበረም። ቀደም ብሎ ለሰልማን በጅረንጊ ባይጃንና ኤክታ ታይገር የመሰሉ ብላክባስተር የሆኑ ፊልሞችን ያሰራውና ያቀረበልን ዳይሬክተር ነበረ። እና ታዲያ ከቢር ካን ጥሩ ዳይሬክተር አይደለም ያስብላል እንዴ? እና ከዳይሬክተር ካልሆነ ችግሩ ምኑ ጋር ነው? ዋና ችግሩ ያለው እዚህ ጋር ነው። ደካማ የሆነ ስክሪፕት መረጣ፣ የተሳሳተ ፕሬዘንቴሽን፣ ለፊልሙና ለካራክተሩ ጥረት አለማድረጉ ሰልማን ካን። ስለዚህ አሁን ላይ ያሰበ ያለው በምን አይነት መልኩ ታሪካዊ የሆነ ለየት ያለ ካምባክ ሊያደርግ ይችላል የሚለውን ደግሞ እኔ በአሁኑ እንኳን እንዳለ ታሪኩ ይቀየራል ተብሎ ይጠበቃል። በአሁኑ ሰልማን ካምባክ ያደርጋል ብቻ አይደለም የሚባለው፣ ከነ ሙሉ መረጃው በደንብ እየታየ ነው ያለው በአሁኑ ሰዓት ላይ። ምክንያቱም ሰልማን ካን በአሁኑ ሰዓት ላይ በጣም ምርጥ የተባሉ ፐርፌክት ኮምቦችን እየመረጠ ነው ያለው። ጠንካራ ስክሪፕትን፣ ጠንካራ ዳይሬክተርን፣ ጠንካራ ካስቲንጎችን፣ የተለያዩ ጥምረቶችን፣ በዛ ላይ ደግሞ ጠንካራ ያለ ፕሮዳክሽን ሃውስ መርጠዋል። ይህንን ፊልም ብላክባስተር ለማድረግ ወይም ስኬታማ ለማድረግ ኃላፊነቱን የወሰደው የሳውዙ ታዋቂ ዳይሬክተር የሆነው ቫምሲ ፔድፐሊ የተባለው ዳይሬክተር ነው። ይህ ዳይሬክተር ማለት ቀደም ብሎ መሄሽ ባቡ በስራ ህይወቱ ላይ በጣም ከፍተኛ ገንዘብ የሰበሰበውን ምርጥ ፊልም እንዲሰራ ያደረገ ዳይሬክተር ነው። በዛውም ቫምሲ ፔድፐሊም ናሽናል አዋርድ ተሸልሞበታል በፊልሙ። ይህም ብቻ አይደለም። ወደኋላ መለስ ብለን ስናይ ራም ቸረንና አሉ አርጁንም በስራ ህይወታቸው ላይ ምርጥ የተባሉ ፊልሞችን እንዲሰሩ ቀደም ብሎ ዳይሬክተሩ ምርጥ ፊልሞችን ዳይሬክት አድርጎላቸው ነበረ። በዛ ላይ ከተላፈቴ ቪጂ ጋርም ምርጥ ፊልም ሰርቶ ነበረ። ይህም ማለት ዳይሬክተሩ እንግዲህ የሳውዝ ትልልቅ የሚባሉ አክተሮችን በስራ ህይወታቸው ላይ ብላክባስተር የሆኑ ፊልሞችን እንዲሰሩ ያደረገ ዳይሬክተር ነው። በዛ ላይ ደግሞ ስራዎቹ ስኬታማ የሆናቸው ፐርሰንታቸው በጣም ከፍተኛ ነው። ስለዚህ የሰልማን ቀጣይ ስራው በቫምሲ ፔድፐሊ እጅ ላይ ሴፍ ነው ማለት ይቻላል። ዋናው ነገር ደግሞ ይህ ዳይሬክተር ትልልቅ ከሚባሉ ሱፐርስታሮች ጋር ነው ፊልም የሰራው። በፊልሞቹ ላይ ደግሞ አክተሩን እጅግ በጣም አጋኖና አካብዶ ማቅረብ ይችላል። አዲስ መልክ ይሰጣቸዋል፣ አዲስ ስታይል ይሰጣቸዋል። ከአክተሮቹ ጋርም አዲስና ለየት ያለ ነገር ኤክስፐሪመንት ማድረግ ይወዳል። ይህም ማለት አክተሮቹን እንዳለ ማሲ አድርጎ ክላስ አድርጎ ያቀርባቸዋል። እንደ መሄሽ ባቡ ያለ አክተርን ጥሩ አክቲንግ እንዲያሳይና አሪፍ ኤክስፕሬሽን እንዲያሳይ ማድረግ ከቻለ ይህ ዳይሬክተር ሰልማን ካንን በትክክል አያስተውነውም ትላላችሁ? ምክንያቱም ሲሪየስ ሆኖ ሰልማን ካን ቀደም ብሎ ሲሰራ ሱልጣንና በጅረንጊ ባይጃን የመሰሉ ለናሽናል አዋርድ እንኳን ብቁ የሆኑ ምርጥ ትወናዎችን ማቅረብ ችሎ ነበረ። ዳይሬክተሮቹ ጫን ስላሉት ፊልሙ በአሁን ሰዓት ላይ እየተሰራ ያለ ወርኪንግ ታይትሉ SVC 63 ተብሏል ርዕሱ። የፊልሙ ቀረጻ እንኳን በአሁን ሰዓት ላይ ተጀምሯል፣ ተጧጥፎ እየቀጠለ ነው ያለው። በዚህ ፊልም ላይ ከሰልማን ጋር አብራ የምትተውነው ወይም ሴት መሪ ተዋናዋ የሳውዟ ሌዲ ሱፐርስታር የምትባለዋ ሴቷ ሱፐርስታር ነየንታራ ናት። ስለዚህ ከሷ ትወናና ካላት አቅም አኳያ ሲታይ ከሰልማን ካን ጋር ምርጥ ጥምረት ይሆናሉ ተብሎ ይጠበቃል። ከዛ በላይ በጣም ጥሩና ደስ የሚለው ነገር ደግሞ በዚህ ፊልም ላይ ሰልማን ካን ያ የድሮ ሰልማን ካን ሆኖ አይደለም የሚጫወተው ወይም ደግሞ የሚሰራው። የተለያዩ ዳይሬክተሮችን ሐሳብ የሚያስቀይረው፣ ስክሪፕቱ እንዲለወጥ የሚያደርገው፣ ካራክተሮቹን የሚመርጠው እና እኔ እንደፈለኩት ይሁን የሚለው ሰልማን ካን በአሁኑ ሰዓት ላይ የለም ከነጭራሹ። ምክንያቱም በዚህ ፊልም ላይ የተሰጠውን ካራክተር ወይም ገጸ ባህሪ መወጣት ብቻ ነው ስራው። ለዛም ይመስላል በአሁኑ ሰዓት ላይ በጣም እየታገለና እየለፋ ነው ያለው። ካራክተሩና ገጸ ባህሪውን ለማምጣት በጣም ጥረት እያደረገ ነው ያለው።
በዛ ላይ ደግሞ ይህ ፊልም ይለቀቃል የተባለው ኢድ 2027 ላይ ነው። ቀደም ብዬ እንግዲህ ሌላም ፕሮግራም አቅርቤላችሁ ነበረ። ሰልማን ካንና ኢድ ያላቸውን ግንኙነትና ምን ያህል በስኬት እንዳሳለፈ የተለያዩ ፊልሞችን አቅርቤ ነበረ። ግን እንደዛም ሆኖ ሰልማን ካን በአሁኑ ፊት ለፊት ነው በጣም ትልቅ ተፎካካሪ ሆኖ የቆመበትና መንገድ የዘጋበት አንድ አካል አለ። ያም ደግሞ ሰንዲፕ ሬድዋን ጋር ዳይሬክት ያደረገው ስፕሪት የተሰኘው ፊልም ነው። የፓን ኢንዲያ ሱፐርስታር ፕሮቫስ ደግሞ በፊልሙ ላይ መሪ ተዋናይ ነው። ይህ ፊልም ተመልካቹ ያለ ትዕግስት እየጠበቀው ነው ያለው። በሚቀጥለው ዓመት ኢድ ላይ ለእይታ ይበቃል የተባለ ፊልም ሆነዋል። ይህም ማለት ቦክስ ኦፊስ ላይ በጣም ኃይለኛ የሆነ ትልቅ ክላሽ እናያለን ማለት ነው። ያም ደግሞ ሰልማን ካንና ፕሮቫስም ያደረጉት ነው። ግን ይህ አሁን ከፕሮቫስ ጋር ብቻ አይደለም። ይህ የሚያሳየው ወይም ደግሞ ይሄ ፊልሙ ሪፕሬዘንት የሚያደርገው የሳውት ሲኒማን በጣም እያሳደገና በዓለም አቀፍ ደረጃ እያሰፋ ያለው አንድ ካምፓኒ አለ። እሱም ቶሊውድ በመባል ይታወቃል። ይህ ካምፓኒ ደግሞ ፊልሞችን በብዙ ቋንቋዎች እያመረተ በዓለም አቀፍ ደረጃ ለእይታ የሚያቀርብ ካምፓኒ ነው። ኦፕኒንግ ዳያቸው ላይ እንደሚታወቀው ከፍተኛ ገንዘብ ነው የሚሰበስቡት። በእንደዚህ አይነት ሁኔታ ላይ እንግዲህ ፊት ለፊት የሚጋጨው ከሰልማን ካን ፊልም ጋር ነው። ስለዚህ ሁለቱም እንግዲህ የኢንዱስትሪያቸው አንበሳዎች ናቸው። የሁለቱም ፊልም ደግሞ በላይ ወይም በአንድ ጊዜ በአንድ ሳምንት ውስጥ ማለት ነው ክላሽ ያደርጋሉ እና ይህን ክላሽ ማን ሊያሸንፍ ይችላል? እስቲ ያለው መረጃ ላቀርብላችሁና እናንተ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ብዙዎቹ እንደሚሉት ከሆነ ኢድ ላይ እንግዲህ ሁልጊዜ ሰልማን ካን ስኬታማ የሚሆን ፊልም ነው ይዞ እየመጣ ያለው። ስለዚህ ኢድ ላይ ሰልማን ካን ፊልም ተለቆ አሸንፎና በልጦ መሄዱ አይቀርም ይላሉ። ኤክታ ታይገር፣ በጅረንጊ ባይጃን፣ ሱልጣን ታይገር ዘንዳዬ የተለያዩ ፊልሞች ኢድ ላይ ለእይታ በቅተው ስኬታማ ነበሩ። በዛ ላይ የሰልማን ካን ፊልሞች ለኢድ ሲለቀቁ በስራ ህይወቱ ላይ ከፍተኛ ገንዘብ ያስገቡ ፊልሞችን ንጥራ ከተባለ ኢድ ላይ የተለቀቁ ፊልሞች ናቸው። ትልልቅ ሪከርዶችን መስበር ችሏል። ትልልቅ ሪከርዶችንም የራሱን ማስቀመጥ ችሏል። ስለዚህ የሚያሳየው በብዛት እንግዲህ ኢድ ላይ የተለቀቁ ፊልሞች የሰልማን ካን በብዛት ስኬታማ ናቸው። ከዛ ሌላ ደግሞ ወደኋላ መለስ ብለን ስናይ ሰልማንና ፕሮቫስ አሁን ለመጀመሪያ ጊዜ አይደለም፣ ቀደም ብለውም ፊልማቸው ክላሽ አድርጎ ነበረም። ያም ደግሞ የፕሮቫስ ባሁበሊ የመጀመሪያው ክፍል ለእይታ በቃ ሰዓት የሰልማን ካን በጅረንጊ ባይጃን የተሰኘ ፊልም ለእይታ በቅቶ ነበረ። ያስገቡትን ገንዘብ ቁጥሮቹ ስታዩ ትገረማላችሁ፣ ትደነቃላችሁ። የፕሮቫስ ባሁበሊ የተሰኘው ፊልም በዓለም አቀፍ ደረጃ 612 ከሮር መሰብሰብ ችሎ ነበረ። የሰልማን ካን በጅረንጊ ባይጃን የተሰኘው ፊልም ደግሞ በዛው ዓመት ለእይታ በቅቶ 959 ከሮር መሰብሰብ ችሎ ነበር በዓለም አቀፍ ደረጃ። ግን እዚህ ጋር የሰልማን ካን ፊልም የበለጠ መሰብሰቡ ብቻ አይደለም የሚያስገርመው፣ ሌላ በጣም የሚያስደንቅ ነገር አለ። ባሁበሊ በፓን ኢንዲያ በተለያዩ ቋንቋዎች ነበር ለእይታ የበቃው በ5 ቋንቋዎች። የሰልማን ካን በጅረንጊ ባይጃን የተሰኘው ፊልም ግን በአንድ ቋንቋ በሂንዲ ብቻ ነበር የተለቀቀው። ስለዚህ ይህንን ክላሽ የሰልማን ካን በጅረንጊ ባይጃን የተሰኘው ፊልም አሸነፈ ብቻ ሳይሆን ከፕሮቫስ ፊልምም የበለጠ ትልቅ ገንዘብ መሰብሰብ ችሎ ነበረ። ስለዚህ በአሁኑ ሰዓት ላይ ደግሞ የሚጠበቀውና የሚፈልገውን ያህል ማሲ የሆነ በአክሽን ድምቅ ያለ ፊልም ይዞ እየመጣ የተለያዩ ምርጥ ዳይሬክተሮችና ተዋናዮች የሚሳተፉበት ከሆነ ወደኋላ መለስ ብለን ስናየው ደግሞ በታሪክ በልጦና አሸንፎ መሄድ ችሎ ከነበረ አሁን ላይ እንግዲህ ሲያሳይ ሁሉም ነገር በግልጽ የሚያሳየው ሰልማን ካን ሊያሸንፍ ይችላል ከሚሉት ሰዎች ወይም ወደ ደጋፊዎቹ ነጥቦቹ መረጃው ያደላል የሚባል ያህል ነው። ዋናው ነገር የሰልማን ካን ፊልሞች ሲለቀቁ የኢድ ቀን አንድ የፊልም የሚለቀቅበት ቀን ብቻ አይደለም፣ ራሱን የቻለ ትልቅ ፌስቲቫል ይሆናል ተብሎ ይገመታል፣ ይታወቃል። በዛ ላይ በፊልሙ ላይ ደግሞ ሰፖርቲንግ ካስት ስናይ በጣም ጠንከር ያለ ሆኖ ይገኛል። የቦሊውዱ ታዋቂውና ሌጀንደሪው አክተር አኒል ካፑርም ይኖርበታል። በዛ ላይ ታዋቂ ኮሜዲያን ራጅ ፓሊያደፍም በዚህ ፊልም ላይ ይኖርበታል የሚል ሊስት አሁን ላይ እየወጣ ነው ያለው። በዛ ላይ ደግሞ የሳውዝ ታዋቂ አክተር አድቪን ሷሚም በዚህ ፊልም ላይ አብሮ ይተውናል ተብሏል። ይህም ማለት እንግዲህ አሪፍ ትወናዎች አክሽንና ኮሜዲን የቀላቀሉ ቆንጆ ታሪኮችን ያሳዩናል ተብሎ ይጠበቃል። ተዋናዮቹን ስናያቸው በዝርዝር ማለት ነው። ፕሮዳክሽን ሃውሱም ደግሞ ስናየው በጣም ጠንከር ያለና ኃይለኛ ነው። የዚህ ፊልም ፕሮዲውሰር እንግዲህ የቴልጉ ታዋቂ ፕሮዲውሰር ዲል ራጁ የተባለው ግለሰብ ነው። ይህ ሰው እንግዲህ እያንዳንዱ ፊልሞቹን በሚሰራ ሰዓት ላይ ስኬታማ ለማድረግ ገንዘቡን እንደ ውሃ ያፈሳል የሚባል ግለሰብ ወይም ባለሀብት ነው። ይህ ሁሉ ነገር ሲታይ እንግዲህ በአሁኑ ሰዓት ላይ ሰልማን ካን በፊልሞቹ ላይና በስራው ላይ በጣም ሲሪየስ እንደሆነ በደንብ እያሳየን ያለው ራሱን እያዘጋጀ ነው ያለው። ቫምሲ ፔድፕሊም ደግሞ ፊልሙን ዳይሬክት እንዲያደርግለት መምረጡም ትክክለኛ ውሳኔ ነው ተብሏል። ወደ ቴልጉ መዞሩም በሳውዝ ካምፓኒዎች ማሰራቱም አሪፍ ውሳኔ ነው የሚለው መረጃ እንግዲህ በብዛት እየተወሳ ነው ወይም እየተነሳ ነው ያለው። ስለዚህ ሁሉ ነገር በድምር አንድ ላይ ሲታይ እንግዲህ በተወሰነ መልኩ ቀደም ካለው አኳያ ስናየው በአሁኑ ካምባክ ያደርጋል የሚለውን የሆነ ሲግናል እያየን ያለ ነው። ይህ ብቻ ሳይሆን በሰልማን ካን የስራ ህይወት ላይ እንግዲህ እስከዛ ድረስ ካየ ነው የበለጠ ሌላ ተጨማሪ ፊልሞችን እየደረደረ ነው ያለው። መጀመሪያ ላይ እንግዲህ ለእይታ የሚበቃው ባትል ኦፍ ገልቫን የተባለው ፊልም ነው። በአሁኑ ሰዓት ላይ መትርቡም የተሰኘው ማለት ነው። ይህ እንግዲህ በአርሚ ላይ የሚያጠነጥን ወይም በውትድርና ላይ መሰረት ያደረገ አንድ የወታደሮችን ታሪክ የሚያነሳ ፊልም ይሆናል ተብሎ ነበረ። በዚህ ፊልም ላይ እንግዲህ ሰልማን ካን ለመጀመሪያ ጊዜ አርሚ ኦፊሰር ወይም ወታደር ሆኖ ሰልማን ካን ሲተውል ልናየው ነው። ለዚህ ፊልም ሰልማን ካን ቀደም ብሎ ሰውነቱን እንኳን ፊዚካል ትራንስፎርሜሽን አድርጎ ነበረ። ህንድና ቻይና ባደረጉት ጦርነት ላይ የ2020ውን ጋልቫን ቫሊ የተሰኘው ቦታ ላይ የነበረውን ጦርነት የሚያነሳ ታሪክ እንደሆነ ቀደም ብሎ ተነግሮ ነበር። በዚህ ፊልም ላይም ደግሞ ቻይናን በጣም በመጥፎ መልኩ እንደ ጠላት የሚያሳይ ታሪክ ነበረ። ግን የህንድ መንግስት በአሁኑ ሰዓት ላይ ከቻይና ጋር ያለው የፖለቲካ ግንኙነት እንዳይበላሽ ሲባል እዚህ ፊልም ላይ ከነጨራሹ የቻይና ስም መግባት የለበትም፣ የተሰራውም እንዳለ ይቀየር ብለው አዟል የህንድ መንግስት። በዛም የተነሳ ይመስላል የፊልሙን 40% ያህል በድጋሚ ሪሹት ተደርጓል። ይህም ማለት በፊልሙ ላይ ቻይና የሚለው ስም ከነጨራሹ አይገባም ማለት ነው። እንደዛም ሆነ ግን እስካሁን ድረስ የፊልሙ የሚለቀቅበትን ቀን
ፋይናል አድርገው አልተናገሩም ወይም አናንስ አላደረጉም። ስለዚህ በመጀመሪያ እንግዲህ ይህ ፊልም እስከመቼ ይለቃል የሚለው መጠበቅ አለብን መሰለኝ። በላይ እየሰራቸው ያሉ ፊልሞች ሲታዩ ያልተለመደ አይነትና ኤክስፐሪመንታል የሚባሉ ስለሆኑ በዚህ ስራ እኔ ደስተኛ ነኝ። ወይም እንደዚህ ለየት ያሉ 2-3 ፊልሞችን በላይ መስራቱ ማለት ነው። ምክንያቱም በመቀጠል በፋሚሊ ማን የመሰለ ታዋቂ ዌብ ሲሪን የሰሩት ራጅና ዲኬ የተባሉት ዳይሬክተሮችን በመያዝ ሃይ ኮንሰፕት ያለው ሱፐር ሂሮ ኮሜዲ ፊልም ለመስራትም ዝግጅት እያደረገ ነው ያለው። የፊልሙ ኮንሰፕት ቀደም ብሎ እንደተነገረው ከሆነ አንድ ሱፐር ሂሮ ዓለምን ለማዳን እንግዲህ በጣም ረጅም ጊዜ ብዙ ጊዜ ከጣጣረ በኋላ የደከመውና ከዚህ ስራ ራሱን ጡረታ ማውጣት የፈለገ ሱፐር ሂሮ ይሆናል ተብሏል። ግን ደግሞ በሚፈጠር የሆነ ክስተት በድጋሚ ወደዛ ወደሚሸሸው ስራ እንዲገባ ይደረጋል። እናም ትልቅ ጦርነት ወይም ትልቅ ግብግብ ያጋጥመዋል፣ ጠላቱን ይገጥማል ማለት ነው። በዚህ ፊልም ላይ እንግዲህ ትተውናለች ተብሎ ሲነገር የነበረው ሰመንታ ራውተርፕሮብ ነበረች። በአሁን ሰዓት ላይ ግን ከሪና ካፑር እንደምትገባና ፍላጎት እንዳሳየች እንዲሁም ደግሞ የፊልም ዳይሬክተሮቹ ከሪናን እያናገሯት እንዳሉ የተለያዩ መረጃዎች ይወጡ ነው ያሉት። እነሱን እንኳን አቅርቤላቸው ነበር። ብዙ አድናቂዎችም ይህን ፊልም ከራጅና ዲኬ ጋር ሰልማን ካን እንዲሰራ ፍላጎት እንዳላቸው ኢንተረስት እያሳዩ ነው ያሉት። አንደኛ ምርጥ ዳይሬክተር ናቸው። ሱፐር ሂሮ ነው ፊልም ላይ ደግሞ ኮሜዲ ቀላቅለው እንግዲህ ጥሩ አድርገው ያሰሩታል ብለው አስበዋል። ማለትም አክሽን፣ ኮሜዲ፣ ሮማንስ፣ ኢሞሽን እና የሱፐር ሂሮ ታሪክን አንድ ላይ አቀናጅተው እንግዲህ ቆንጆ አድርገው ስክሪፕቱን ካዘጋጁት ምርጥ ይሆናል ተብሎ ይታሰባል። ይህንን ፊልም ፕሮዲውስ የሚያደርገው የፑሽፓ ፊልም ፕሮዲውሰር የሆኑት ማይትሪ ሙቪ ሜከርስ የተባለ ካምፓኒ ነው። በእርግጥ ቀደም ብሎ ስናየው ሱፐር ሂሮ ፊልም በህንድ ውስጥ በጣም ይወደዳል። ምሳሌ ክሪሽን ካየን በጣም ስኬታማ ፊልም ነበር፣ ተመልካቹ ወዶት ነበረ። ግን ታሪኩና ፕሬዘንቴሽኑ በጣም ወሳኝነት አለው። ዛሬ ላይ ደግሞ በጣም ከባድ ነው እና እንደ ሰልማን ካን አይነት ደግሞ ትልቅ ሱፐርስታር ሱፐር ሂሮ ፊልም ይዞ ሲመጣ በጣም ብዙ አድናቂ ስላለው ተመልካች ያገኛል ተብሎ ይታሰባል። ግን የሁሉ ነገር ሊሆን የሚችለው በትክክል ከተሰራ ነው። ሁሉ ነገር እንግዲህ በትክክል ከሄደና እንደታሰበው ከሆነ ይህንን ፊልም ሰልማን ካን ቀረጻውን እስከዚህ ዓመት መጨረሻ ድረስ ይጀምራል ተብሎ ይጠበቃል። ስለዚህ እነዚህ ሁሉ ድርድር እንግዲህ አንድ ላይ ሲታይ ሰልማን ካን በጣም በትልቁ ግራንድ ካምባክ ሊያደርግ ይችላል ተብሎ ይጠበቃል። ምክንያቱም አንድ አማራጭ ብቻ ሳይሆን 2-3 አማራጮችን ይዞ ነው የመጣው። ግን በሌላ በኩል ስናየው ኢድ ላይ የፕረባስ ፊልም ይሄን ቀላልና ዝቅ አድርገን የምንቀውና በትንሹ ብቻ እንደዚህ አውርተን የምናልፈው አይደለም። እናውራ ከተባለ በጣም ብዙ የሚያስወራ ነገር አለው። ምክንያቱም ሰንዲፕ ሬድዋን ጋር ዳይሬክት አድርጎት ፕረባስ ተውኖበት፣ በዛ ላይ ደግሞ በአሁኑ ሰዓት ላይ የፊልሙ ዳይሬክተር ሰንዲፕ ሬድዋን ጋር እንደተናገረ ከሆነ እስከዛሬ ድረስ ፕረባስን ካያችሁበት ወይም ማንኛውም ዳይሬክተር ካቀረበው እጅግ በጣም የተለየና በጣም በጭካኔ የተሞላ ቫዮለንስ የሆነ ፊልም እንደሚሆን ተናግሯል። ተመልካቹም ደግሞ ያለ ትዕግስት የሰንዲፕ ሬድዋን ጋር ቀጣይ ፊልሙን እየጠበቀ ነው ያለው። የፕረባስ ፊልምንም ከሱ ጋር አንድ ላይ ኮምቦ የሁለቱን ኮምቦ ወይም የሁለቱን ጥምረት ተመልካቹ እየጠበቀ ነው ያለው። እንደገና በጣም አስደናቂ የሚያደርገው ደግሞ የፊልሙ ዳይሬክተር ሰንዲፕ ሬድዋን ጋር ሌሎች ፊልሞቹ በጣም እየተጠበቁና እንዲሰራ እየተፈለገ ባለበት ሰዓት ላይ ሁሉንም ስራ ወደ ጎን አድርጎ በ6 ወር ብቻ የዚህን የስፕሪት ፊልም ታሪክን ጽፎና አዘጋጅቶ ቀጥታ ከፕረባስ ጋር ነው የምሰራው ብሎ ማሰቡና እሱን ማስተወኑ በፊልሙ ላይ እንግዲህ በጣም ትልቅና ኃይለኛ ነገር ይኖራል። ተመልካቹ የሚፈልገው ነገር ይገኛል ተብሎ ይጠበቃል። ተመልካቹም በጣም ያለ ትዕግስት የጠበቀ ነው ያለው። ስለዚህ አሁን ይሄ ፊልም ማርች 5 ላይ ለእይታ ይበቃል። የሰልማን ካን ፊልም ደግሞ ማርች 9 ወይ 10 ለእይታ ይበቃል ተብሏል። ማለትም በአንድ ሳምንት ውስጥ ሁለቱም የኢድ በዓል ባለበት ሰዓት አካባቢ ላይ ለእይታ ይበቃሉ። ይህ እንግዲህ በአንድ ሳምንት ርቀት ውስጥ ወይም በጥቂት ቀናት በ5 ቀን ርቀት ውስጥ ክላሽ የሚያደርጉ ፊልሞች ናቸው ማለት ነው። ያ ደግሞ ገበያውን በጣም ከባድ ያደርገዋል። አንደኛ የቫምሲ ፊልም በቴልጉም ተመልካች አለው። እንደገና የሰንዲፕ ሬድዋን ጋር ፊልም ደግሞ በቴልጉ በጣም ከፍተኛ ተመልካች እንዳለው ምንም ጥርጥር የለው። በሰሜኑ በኩል የሰልማን ካን ፊልም በጣም ብዙ ተመልካች አለው። የፕረባስ ፊልም በጣም ብዙ ተመልካች አለው። አሁን እንግዲህ ይህንን ክላሽ በጣም ከባድ የሚያደርገው የሁለቱ ፊልሞችን ቲዘራቸውና ትሬለራቸውን ካየን በኋላ የተወሰነ ሂንት ስናይ ብዙ ነገር ለመናገርና ለመወሰን ያስደፍረናል። ገና ካሁኑ በርቀት የፕረባስ የታየችው ቲዘር እንኳን የረባች ነገር አይደለችም፣ ድምጽ ብቻ ነው። ግን የሰጠን ሂንት በጣም ኃይለኛና ከባድ ነገር እንደሆነ በደንብ አሳይቶናል። ምክንያቱም አንድ ታማኝ ፖሊስ ኦፊሰር ሆኖ ፕረባስ በፊልሙ ላይ የሚተውነው ግን በታማኝነቱ የተነሳ የሆነ ፖለቲካ ይጫወቱበትና ከስራ ያስወጡታል። ጠላቱን ለመበቀል ደግሞ ኦፊሻል ባልሆነ መንገድ ያ ፖሊስ ኦፊሰር ጠላቱን ሲያሳድ የሚታይበት አይነት ታሪክ እንደሆነ በተፈጠረው ወይም በተለቀቀችው ድምጽ ላይ ሊሆን ይችላል ተብሎ የተገመተ ታሪክ አለ። ትክክለኛው ደግሞ ስለማይታወቅ የፊልሙ ቲዘርና ትሬለር ሲወጣ እርግጠኛ ሆነን እናወራበታለን። የሚሆነው አይታወቅምና ብቻ በአጠቃላዩ 2027 ላይ እንግዲህ በጣም ትልቅ የሚባለው ክላሽ በቦሊውድና በቶሊውድ በሁለት ኢንዱስትሪ መሃል ነው። በሰልማን ካንና በፕረባስ ብቻ የሚወሰን አይደለም። ገና ካሁኑ ተመልካቹ ተራዝሟል፣ አራዝሟል፣ የከሌ ፊልም ሸሽቷል፣ ቀኑን ቀይሯል እያሉ ፉክክራቸውን ጀምረዋል። መጨረሻ ላይ የሚሆነውን እንግዲህ እድሜና ጤናውን ይስጠን፣ በእለቱ እናየዋለን። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። እናንተስ ምን ትላላችሁ? ያላችሁን ሀሳብ አስተያየት ገለጹልኝ። እስቲ ማን የበለጠ ስኬታማ ይሆናል? ልክ እንደዚህ ምርጥና ለየት ያለ መረጃ ያላቸው ቪዲዮዎች እንግዲህ ይዤላችሁ እመለሳለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या
कुछ कुछ होता है, क्या करूँ हाय, कुछ कुछ होता है।